አሁንም ረግሞ አሁንም የምናገረው ብሩክና ማነው ስሙ አቤል እንደው እግዚአብሔር ይስራ። ቤተሰብ ለሁላችሁም ይሄን ጥያቄ የምጠይቀው ለሁላችሁም፣ ለግሬስ ፋሚሊዎች ለሁላችሁም ጥያቄ ጠይቃቸዋለሁ። ሩታ ያደረገችው ነገር ስህተት ነው ወይስ ጥሩ ነገር ነው ያደረገችው? ሩታ እውነቷን ነው የሚመስላችሁ ወይስ ለማላገጥ አብርሃም ሌላ ህይወት ስለጀመረ ወይም አብርሃም ጫና ለማድረግ ነው? እስቲ ምንድነው እናንተ የምትሉት? እስቲ ሐሳባችሁ ምንድነው? ዛሬ የተረዳችሁት ከሩታ ምንድነው የተረዳችሁት? እስቲ የተረዳችሁትን ነገር ሁላችሁም በኮሜንት እንድታስቀምጡልኝ እፈልጋለሁ። ዛሬ ሩታ በጣም እንባ በተናነቃት መንገድ ነው ለአብርሽ ፍቅሯን ለመግለጽ የመጣችው ማለት ነው። በእኔ በኩል ያለውን ነገር ሁሉን ነግራቸዋለሁ። ቪዲዮን በደንብ አድርጌ ነው ያየሁት። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ ላይክ እንድታደርጉ ፈልጋለሁ። በጣም ውስጤን የበላው ቪዲዮ ነው ዛሬ። ያው አብርሽ ውስጡ እንደቆረጠና ከሷ ጋር መቀጠል እንደማይፈልግ ነው ሲናገር የነበረው። እሷ ደግሞ የልጅ አባት ነህ እኔ እፈልጋለሁ ከዚህ በኋላ ምናምን ያለችው። አንዳንዴ ቤተሰብ ሳናቅም የምናደርገው ነገር ከባድ ጥፋት፣ ከባድ መስዋዕትነት ያስከፍለናል። እኔ ሳስበው ሩታ ዛሬ እንባ ተናንቋት ነው የመጣችው። መነጋገሯ ሁሉ በጣም ነበር አንጀት የሚበላው። እኔ ሳስበው ደግሞ አንዳንዴ ደግሞ የሩታ ስራ ተንኮል ይመስለኛል። አንዳንዴ ደግሞ እንደዚህ ደግሞ ሳያት ደግሞ በጣም ታሳዝነኛለች። እኔ ሩታን መያዝ ነው ያቃተኝ። ገብቷቸዋል። በቃ መያዝ አቃተኝ እሷን። እንዴት ነው? እውነቷን ነው። ያው ዛሬ ተናገረች ንግግር እውነቷን ነው ወይ? እውነት አብርሽን ፈልጋው ነው ወይ? እውነት ከአብርሽ ጋር መኖር ፈልጋ ነው ወይ የሚል ነገር በጣም ጭንቅላቴ ላይ ተዘዋወረብኝ። ደግሞ አብርሽ ብዙ ነገር ሞክሯል። ከሷ ጋር ለመሆንም ለመታረቅ ሞክሯል። መጀመሪያ እምቢ ብላለች። እምቢ ብላ ስንት ነገር ተፈጥሮ እሷ እሺ ስትል እሱ እምቢ ይላል። እሱ እምቢ ሲል ደግሞ እሷ እሺ ትላለች። አሁን ምን መሰላችሁ? እኔ እዚህ ጋር የምናገረው አብርሃምና ሩታ አብረው ሆኑ አልሆኑ እኔም ችግር የለብኝም። ገብቷቸዋል። አብርሃም የራሱን ህይወት ጀምሯል። ሄርሜላ የምትባል ከሴት ጋር ጀምሯል። እሱ ደግሞ ከጀመረ በቃ ሩታ እሱ መለመንም ሆነ መለማመጥም የለባትም ነው የምለው። ሩታ ጠንካራ ሴት ነች፣ ጎበዝ ሴት ነች፣ የምትበገር ሴት አይደለችም። ይሄ ነገር ወይ ተንኮል አስባ ካልሆነ በስተቀር ወይ የሆነ ነገር አስባ ካልሆነ በስተቀር አብርሽን እርግጠኛ ነኝ በእንደዚህ አይነት ሁኔታ ትለምኗለች ብዬ ደግሞ አላስብም። በቃ ጭንቅላቴ በጣም ብዙ ነገር ነው የመጣው። እናንተ ምንድነው የምትሉት? እስቲ እዚህ ላይ ምንድነው ነገሩ? ምንድነው? እስቲ የእናንተ ሐሳብም እዚህ ጋር ያስፈልጋል። እግዚአብሔርን ለምን ነው ታውቃላችሁ? ብዙ ነገር እየተፈጠረ ስላለ ማለት ነው። እኔ ደግሞ ሲመስለኝ ስለምሳሌ አብርሃም ሩታን በጣም ነው የሚወዳት። እርግጠኛ ነኝ አብርሃም ሩታን በደንብ ነው የሚወዳት። የልጅነቱ ነች፣ የልጅነቱ ፍቅሩ ነች። ልጅ ያሳየች ወንድ ልጅን ያሳየችው ነች። ሩታ አብርሃምና ሩታ ይዋደዳሉ፣ ይፋቀራሉ። እርግጠኛ ነኝ እቺ ሄርሜላ የምትባል ሴትዮ ባትገባ ኑሮ እርግጠኛ ነኝ አብርሃምና ሩታ እንደሚመለሱ ሞቼ ነው የምነግራቸው። አብርሃምና ሩታ ይመለሱ ነበር። እቺ ሴት በመሃላቸው ባትመጣ ሶስተኛ ሴት። እኔ አሁንም የምናገረው ብሩክና ማነው ስሙ አቤል እንደው እግዚአብሔር ይስራችሁን ይስጣችሁ ነው። ምንም የምናገረው ነገር የለም። ጎትታችሁ አብርሃም ህይወት ላይ ያመጣችሁ ሄርሜላን እናንተ ከስር ከመሰረቱ እናንተ ናችሁ። የሩታና የአብርሽ ትዳር መፍረስ፣ የሩታና የአብርሽ ፍቅር መፍረስ እናንተ ናችሁ ተጠያቂዎች። ሁሌም እናንተን ነው ተጠያቂ ማደርገው። እነዚህ ልጆች አይለያዩም ነበር፣ ግን በመጨረሻ እንዲለያዩ አደረጋችሁ። ግን ለእናንተም ትዳር አይውጣላችሁ ነው የምለው። እውነት እንደው እናንተ እንደዚህ ካደረ ትዳር አይውጣላችሁ ነው። ሄርሜላ ራሱ ነገም ተነገ ወዲያም ላንቺ አይሆንሽም፣ አብርሃም ላንቺ አይሆንሽም። በቃ ነገ ደግሞ ካንቺ ተሻለች ደግሞ ሴት ከመጣች ከመጥበስ ወደ ኋላ አይልም። በቃ እውነት እኔ በጣም ነው በቃ ዛሬ አዝኛለሁ፣ ልቤ ተሰብሯል። የሩታ አነጋገር ረጋነቷ ምኗ በቃ እኔ ብቻ ኮሜንታተሮች እዚህ ጋር ልክ ነን እዛ ጋር ልክ ነን
አሁን ዛሬ ደግሞ ለሩታ ደግሞ እያለቀሳችሁ ነው። ሩታ ለምን በቃ ለምን አይቀበላትም ምናምን። ዝም ብሎ እኮ ሰው ተጣልቶ እኮ ዝም ብሎ መቀበል ዝም ብሎ እሺ ማለት የለም። አብርሃም አሁን ለሩታ እምነት የለውም። ገብቷቸዋል። ልትበቀል ነው የሆነ ነገር ልታረግ ነው እንጂ እሷ ፈልጋኝ አይደለም ነው። የእውነት እንኳን ሩታ ከልቧ እንኳን ፈልጋ መታረቅ ብትፈልግ እንኳን አብርሃም ፈልገው አይመስለውም። ገብቷቸዋል። ፈልገው አብረው መኖር ፈልገው አይመስለውም። በቃ ብዙ ነገር ስላየባት ማለት ነው። እና ትላንትናም ያን ነገር ስታደርግ ዛሬም በዛ በቃ እኔ እንጃ ብቻ አብርሃም አላቅም ይሄ ነገር ወይ ሴራም ይሁን ወይ የሆነ ነገር ልታደርግ ፈልጋ ይሁን አላቅም። ብቻ ዛሬ ሩታን የተረዳውበት መንገድ የእውነቷን ልቧን ይመስለኛል። የበቃ ውስጧ እየደከመ ይመስለኛል። ከዚህ በኋላ ጸቡንም ሁሉንም ወደ ኋላ ለማድረግ ይመስለኛል ዛሬ እያለቀሰች እንደዚህ ፍቅሯን ለመግለጽ እያለቀሰች እኔ ልጅ አባት ነህ ማለት ራሱ እኔ እንጃ ብቻ ውስጤን ያመመኝ ማርያምን ቤተሰብ በቃ ምንም በቃ ልናገር አልቻልኩም። ቪዲዮን ሳይው በጣም እያዘንኩ ነበር ያየሁት። አብርሃም ተመለሰ አልተመለሰ ለአንቺ ምንም የሚሰራልሽ የለም። ሌላ ወንድ አንድ ወንድ ሌላ ገላ ከለመደ ለአንቺ ፍቅር ወይ ለአንቺ ባል የሚሆን ሰው አይደለም። ስለዚህ ሩታዬ ልጅሽን ይዘሽ ከልጅሽ ጋር ብትኖሪ ትልቅ ነገር ነው ብዬ የምመክርሽ እህቴ። በተረፈ መልካሙን ነው የምመኝልሽ። ሀይሚ እያልኩኝ አያችሁ ሀይሚ ፍቅር እንዴት እንደሚያንገበገኝ። ሩታዬ አይ ላቭ ዩ ሶ ማች ወዳቻለሁ። ደህና ደሩልኝ። ቻው። አዝኛለሁ ዛሬ ከፋኝ።